አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል የምናካፍላችሁ አዳዲስ እንደውም አስተማሪና ቁም ነገር የያዙ ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ የመስታወት ንቃብ የተሰኘ ክፍል 4 ይሆናል። አባቴ የተናገሩት ስም በክፍሉ ውስጥ እንደ ቦምብ ፈነዳ። ጥበቃው አቶ ዮናስ አልኩኝ በድንጋጤ። አቶ ዮናስ ማለት ለአመታት የአባቴ የህግ አማካሪ የእምራንም የቅርብ የንግድ ጓደኛ ነበር። በየቤታችን የሚመላለስ እንደ ቤተሰብ የምናየው ሰው እንዴት እንዲህ ያለ ክፋት ውስጥ እጁ ይኖራል? እምራን ከወንበሩ ብድግ አለ። እጆቹን አጥብቆ ጨበጠ። ዮናስ ለምን ግን? ለምን? እኔ እኮ እሱን እንደ ወንድሜ ነበር የማየው አለ። በድምጹ ውስጥ የክህደት ህመም ይስተዋላል። አባቴ ትንፋሻቸውን ሰብሰብ አድርጎ ቀጠሉ። ልጄ ዮናስ ያኔ በአደጋ ወቅት የአባትና የኔን ሽርክና ለማፍረስ ከእምራን አጎት ጋር ተማጥሮ ነበር። ድርጅቱ ከፈረሰ በኋላ የሚካፈለውን የኢንሹራንስ ገንዘብ በግማሽ ለመካፈል ነበር ስምምነታቸው። አደጋው ግን ከታሰበው በላይ ሆኖ ኡዜፍ ሲጎዳ ዮናስ ምስጢሩን እንደ ማስፈራሪያ ተጠቀመበት። እኔንና የእምራን አጎት እርስ በራስ እያጋጨ ለአመታት ከሁለታችንም ገንዘብ ሲበላ ኖሯል። እምራን ወደኔ ዞረ። አይኖቹ በህል ቀልተዋል። ራይሃን ለካስ እኛ እርስ በራስ እንድንጠላላ ያደረገው እሱ ነው። በየቀኑ የመጣ ራይሃን እንዲህ አደረገች፣ አባቴ እንዲበድሉ እያለ በጆሮዬ መርዙን ሰረጨ። የነበረው እሱ ነው። በዛች ቅጽበት ለ5 አመታት የኖርኩት የጨለማ ህይወት ምክንያት ታወቀኝ። ዮናስ እኛም በማጋጨት የራሱን ጥቅም ሲያሳድድ ኖሯል። አሁንስ የት ነው ያለው አልኩት ለእምራን። ዛሬ ምሽት ወደ ውጭ ሀገር ለበረራ እንደሆነ ሰምቻለሁ አለ እምራን ሰዓቱን እያየ። ግን አላህ ከፈቀደ አያመልጠኝም። እምራን ከመውጣቱ በፊት ወደኔ ጠጋ አለ። ንቃቤን አልፎ አይኖቼን አያቸው። ራይሃን አሁን የሚሄደው ለበቀል አይደለም፣ ለፍትህ ነው። አንቺና ቤተሰባችን ላጣነው ሰላም ፍትህ ላመጣ ነው አለኝ። እምራን አደራህን አልኩት እጁን ይዤ። አላህ ይጠብቅ፣ በንዴት ብቻ እንዳትሆን። እምራን ግንባሬን ወይም በንቃቤ ላይ ሳመኝና በፍጥነት ወጣ። እኔ ግን ቁጭ ብዬ መጠበቅ አልቻልኩም። በሶላዬ ላይ ተንበርክኬ ዱዓ ማድረግ ጀመርኩ። ጌታዬ ሆይ ሀቅን አውጣ፣ ክፉዎችን ደግሞ በክፋታቸው አዝለን እያልኩ ተማጸንኩ። ኡዜፍ ወደ ክፍሌ ገባ። ራይሃን አትጨነቂ፣ እምራን ብቻውን አይደለም፣ ፖሊሶቹም አብሮ ናቸው አለኝ። ግን ልቤ አሁንም ትርታው አልቀነሰም። ከ2 ሰዓት በኋላ የእምራን መኪና ግቢ ውስጥ ሲቆም ሰማው። በሩጫ ወጣው። እምራን ከመኪና ወረደ።
ልብሱ ተዘረክሯል። ፊቱ ላይ ግን ድል የመነሳት ስሜት ይታያል። ኤምራን ምን ሆነ አልኩት። ተያዘ ያለ ኤምራን በረጅሙ እየተነፈሰ ኤርፖርት ሊደርስ ጥቂት ሲቀረው ያዝነው የኤምራን አጎት በጣቢያው የሰጡ ምስክርነትን የአባትሽ የነገሩን መረጃ ዮናስን አጣብቃኝ ውስጥ ከተተው። አሁን ሁሉም ነገር በሕግ ፊት ነው። ወደ ሳሎን ገባን። አባቴና እናቴ በደስታ ተቀበሉን። በዚያች ምሽት የደሴው ቁሪ አልበረደንም፣ ግን የቤታችን ሙቀት ከበረዶው በላይ ነበር። ዮናስና የአጎቱ ተንኮል አበቃ። ነገር ግን ሌሊት ላይ ኤምራን በረንዳ ላይ ብቻውን ቆሞ ሳየው ቀረብኩ። ኤምራን አሁንም የምረብሽ ነገር አለ አልኩት። ኤምራን ወደኔ ዞረ። ሮይሃን ላለፋት 5 ዓመታት ባንቺ ላይ የፈጸምኩት ግፍ ዛሬም ህሊናዬ ይከብደኛል። አንቺን እንደ እስረኛ ሲቆጥርሽ ሳላስለቀስሽ እንዴት ይቅር ትኛለሽ? ኤምራን አልኩት ድምፄን አለስልሼ። አንተም እኮ ተጎጂ ነበርክ። የዮናስና የአጎቴ ሰለባ ነበርክ። አላህ ይቅር ብሎናል። እኔም ይቅር ብያለሁ። አሁን የምንጀምረው አዲስ ህይወት ነው። ኤምራን ፈገግ አለ። አዎ አዲስ ህይወት። ግን ሮይሃን አሁንም አንድ የምንፈታው ጉዳይ አለ። ምንድነው አልኩት በመገረም። በዘንቶ ኡዜፍ አለ ኤምራን። ኡዜፍን ወደ ውጭ ሀገር ወስደን እንዲታከም ማድረግ አለብን። ዶክተሮች እንደሚሉት ከሆነ የመዳን ተስፋው ሰፊ ነው። ይሄ ነው የመጨረሻው እድላችን የሚሆነው። በዛች ቅጽበት የወደፊቱ ጊዜ ብሩህ ሆኖ ታየኝ። የመስታወት ንቃቤ ዛሬ ሙሉ በሙሉ የጠራና በደስታ የተሞላ ሆነ። ዮናስ በፖሊሶች እጅ መውደቁን ሲሰማ ለ5 ዓመታት የታፈነ ትንፋሽ ወጣ። ነገር ግን ያ እፎይታ ከ10 ደቂቃ በላይ አልቆየም። ኤምራን ከፖሊስ ጣቢያ ሲመለስ ፊቱ ላይ ያለው ጭንቀት አልበረደም። ኤምራን ምን ተፈጠረ? ዮናስ እጅ አልሰጠም አልኩት በድንጋጤ። ኤምራን ሶፋ ላይ በዝግታ ተቀመጠ። እጆቹን ግንባሩ ላይ አሳርፎ ዮናስ መረጃ አለው። ሮይሃን በፖሊስ ጣቢያ እያለ በጥበቃው በኩል መልእክት ልኮልኛል። ኡዜፍን መፈወስ የምትፈልግ ከሆነ እኔን ማስፈታት አለብህ የሚል ዛቻ ነው አለኝ። ምን ማለት ነው አልኩት ግራ ተጋብቼ። ኡዜፍ የቆሰለው በአደጋው ብቻ አይደለም አለ። ኤምራን ድምጽን ቀንስ አድርግ። ዮናስ ለአመታት ኡዜፍ እንዲታከም በሚል ሰበብ የሚሰጠው መድኃኒት እንዳውም ነርቮቹ ይበልጥ እንዲደነዘዙ የሚያደርግ መርዝ ነበር። አሁን ያ መርዝ ኡዜፍን ሙሉ በሙሉ ሽባ ሊያደርገው ነው። መከላከያውን ወይም አንቲዶት የሚያውቀው ግን ዮናስ ብቻ ነው። ምድር ዞረችብኝ። የክፋት ጥልቀቱ እንዲህ ነው። አንድን ሰው ሽባ አድርጎ ለመያዝነት ሆስቴጅ መጠቀም። በዚያች ምሽት ቤቱ በዝምታ ተዋጠ። ኤምራን በሁለት እሳት መካከል ቆሟል። ወንድሙ መዳን
ወይንስ ለፊትህ መቆም? እኔም በሰላይ ላይ ሆኜ አላህን ተማጸንኩ። ጌታዬ ሆይ ከዚህ አራንቋ ውስጥ መንገድ አውጣልን። ወደ ኡዜፍ ክፍል ገባው። ኡዜፍ በዊልቸሩ ላይ ሆኖ በመስኮት በኩል የደሴን መብራት ይመለከታል። ረይሃን አለኝ በዝግታ። እምራን ዮናስ እንዲያስፈታው አትፍቅድለት። እኔ ቢሞት ይሻለኛል እንጂ ያ ሰው በነጻነት ሲሄድ ማየት አልፈልግም። እምባይ መጣ። ኡዜፍ አትሞትም፣ አላህ ካንተ ጋር ነው አልኩት። በማግስቱ ጠዋት እምራን ወሳኝ እርምጃ ለመውሰድ ወሰነ። ወደ ፖሊስ ጣቢያ ሄደ። ዮናስ ፊት ለፊት ተጋፈጠው። ዮናስ ከብረት በስተጀርባ ሆኖ በክፉ ፈገግታ ያየዋል። እምራን ሰዓቱን እየረፈደ ነው። ኡዜፍ በ24 ሰዓት ውስጥ መከላከያውን ካላገኘ ለዘላለም አልጋ ላይ ይቀራል አለው ዮናስ በንቀት። እምራን ግን አልደነገጠም። ዮናስ አንተ የምታውቀው መርዝን ብቻ ነው፣ እኔ ግን አንድ የምታውቀው ምስጢር አለኝ አለው። እምራን አንድ የድሮ ፎቶግራፍ አወጣ። ፎቶ ላይ ዮናስ ከአንዲት ሴት ጋር ይታያል። የዮናስ ፊት ወዲያው ተለወጠ። ፍርሃት በአይኑ ውስጥ ታየ። ይህች ሴት ማን እንደሆነች እናውቃለን አለ እምራን። አንተ የደበቀው ለአመታት ስትሰቃያት የኖርከው ምስጢር እዚህ አለ። አሁን ምርጫው ያንተ ነው። ለኡዜፍ መድኃኒቱን ትሰጣለህ ወይስ ይህ ምስጢር አሁኑኑ ለሕዝብ ይፋ ይሁን? የፖሊስ ጣቢያ ኮሪደር ላይ ያለው የጫማ ድምጽና የልቤ ትርታ እኩል ይጮሃሉ። እምራን ያንን የደበዘዘ ፎቶግራፍ ለዮናስ ያሳየው። የዮናስ ፊት እንደ ኖራ ነጣ። ያ ትዕቢተኛና በሰው ህይወት የሚቀልድ ሰው በአንድ ፎቶግራፍ ተንበረከከ። እምራን ይህን ከየት አገኘው አለ ዮናስ ድምጹ እየተቆራረጠ። እምራን ወደ ዮናስ ጠጋለና በዝቅተኛ ግን የሚያስፈራ ድምጽ የትም ይሁን የት አሁን የሚደራደረው በኡዜፍ ህይወትን ሳይሆን ባንተ እልህን ላይ ነው። ያቺን ምስኪን ሴት ለአመታት ደብቀ ስታሰቃያት እንደኖርክ ካወቅኩ ቆይቻለሁ። አሁን መድኃኒቱን ትሰጠኛለህ ወይስ የዮናስ ጭንብል ዛሬውኑ ይውልቃል አለው። ዮናስ ለጥቂት ሰከንዶች ዝም አለ። በክፉ አእምሮ ውስጥ አማራጮች እያመላለሰ እንደሆነ ያስታውቃል። በመጨረሻም ተሸነፈ። እሺ መድኃኒቱ ባለቤቴ ጋር ነው፣ እሷ ግን የምትሰጠው ለራይሃን ብቻ ነው አለ። እምራን ደነገጠ። ለራይሃን? ለምን? ምክንያቱም ራይሃን ብቻ ናት እሷን ልታገኛት የምትችለው። እሷ ካልመጣች ምስጢሩን ይዘው ትጠፋለች አለው ዮናስ። እምራን ወደኔ መጣ። አይኖቹ ውስጥ ከባድ ስጋት ይታያል። ራይሃን አደገኛ ሊሆን ይችላል። ዮናስ ሌላ ወጥመድ እያዘጋጀ ሊሆን ይችላል። ግን ኡዜፍ ይሄዳለው እምራን አልኩት ቃሉን ሳላስጨርሰው። ኡዜፍ ወንድሜ ነው። የኔም 5 አመት
የሰረቀው ዮናስ የኡዜፍን መራመድ እንዲሰርቅ አልፈቅድለትም። አላህ ከኔ ጋር ነው፣ አንተም ከጎኔ ትሆናለህ። ወደ ተባለ ቦታ አመራን። ከደሴ ከተማ ወጣ ብሎ በሚገኝ አንድ ገለልተኛው ቤት ውስጥ ደረሰን። ቤቱ በቁጥቋጦዎች የተከበበና ጭር ያለ ነው። እምራንና ፖሊሶች ከሩቅ ሆኖ እንዲከታተሉኝ ተስማማን። ኒቃቤን አጥብቄ ይዤ ወደ ቤቱ ቀረብኩ። በሩ በዝግታ ተከፈተ። ከውስጥ ያገኘኋት ሴት ግን ፍጹም አልጠበቅኩም ነበር። ደካማ ፊቷ ላይ የዓመታት ስቃይ የሚነበብባት፣ በክፍሉ ጥግ ተቆራምዶ የምታለቅስ ሴት ነበረች። እኔን ስታየኝ ደነገጠች። አትፍሪ፣ እኔ ራይሃን ነኝ አልኳት በለሰለሰ ድምጽ። ዮናስ ነው የላከኝ። ሴቲቱ ቀና ብላ አየችኝ። ዮናስ ያ ሸይጣን አለች በመሬት። እኔን ለዓመታት እዚህ የቆለፈብኝ ልጅሽ ሞቷል ብሎ የዋሸኝ እሱ ነው። እኔ እኮ የዮናስ ሚስት ብቻ አይደለሁም ራይሃን፣ እኔ የኡዜፍ እውነተኛ እናት ነኝ። ምድር በጭንቅላቴ ላይ የዞረች መሰለኝ። ግድግዳውን ተደገፍኩ። ምን? ኡዜፍ የእናቱ ልጅ አይደለም አለች በለቅሶ። ዮናስና የኢምራን አባት ጓደኛሞች በነበሩበት ጊዜ የኢምራን እናት ወንድ ልጅ ስላልወለደችና እኔ ደግሞ ከዮናስ በድብቅ የወለድኩትን ልጅ እንዲወስዱ አደረገ። ኡዜፍን እንደ ወንድሙ የሚያየው ኢምራን በእርግጥ የዮናስ ልጅ ነው። ዮናስ የገዛ ልጁን ነው ለገንዘብ ሲል ሽባ ያደረገው። በድንጋጤ ቆሜያለሁ። ይሄ ታሪክ ከጠበቅኩት በላይ ጥልቅና አሰያፊ ነበር። በዚያ መሃል ሴቲቱ አንድ ትንሽ ብልቃጥ ሰጠችኝ። ይሄ ነው መከላከያው። ግን ይወቂ ራይሃን፣ ይሄን ለኡዜፍ ሲሰጪው ዮናስ ያለውን የመጨረሻ ስልጣን ያጣል። ለዛ ነው እኔን ሊገለኝ የፈለገው። ልክ ቃሏን እንደጨረሰች ከኋላችን የበር መስኮት ድምጽ ተሰማ። የዮናስ ታማኝ የሆኑ ሰዎች ቤቱን ከበቡት። ፖሊሶች እስኪደርሱ ድረስ ሰዓታት የሚወስድ ይመስላል። መድኃኒቱን ስጪን አለ አንደኛው ጎልማሳ ሽጉጡን ወደ እኔ አጣጥሮ። ኒቃቤ ውስጥ ትንፋሼ ተቆራረጠ። መድኃኒቱን ከሰጧቸው ኡዜፍ ለዘላለም ሽባ ይሆናል፣ ካልሰጧቸው ደግሞ ህይወቴን አጣለሁ። ኢምራን ፖሊሶች የት ናቸው? ለምን አልደረሱም? በዚያች ቅጽበት አንድ ድንገተኛ ፍንዳታ ተሰማ። የቤቱ ጣሪያ ላይ ጭስ ሞላ። ኢምራን በመስኮት በኩል ዘሎ ገባ። ራይሃን ተኚ ብሎ ጮኸ። የዛሬ የታውት ኒቃብ ታሪክ የተሰኘ ይህን ይመስላል። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን እንደውም ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።